አይታወቅም። ያዘጋጀውልሽ ነገር እኔ ራሱ ሳስበው በጣም ያስፈራኛል። እስከ ዛሬ እኮ ሳታዘጋጅልኝ ቀርተሽ አይደለም፣ ፈጣሪ ጠብቆኝ ነው እንጂ። በአሁኑ ግን ማንም አይጠብቅሽም። ፉከራሽ መቼ ሆነ የሚያልቀው? ይኸውልሽ እዚህ ኩሽና ከቆየሽ በጣም ብዙ የሚታጠብ ዕቃ አለ። እኔ አላጥብም እንጂ 1 ደቂቃ ነው የምሰጥሽ። ካልወጣሽ እንዴት በግድ እንደማሳጠብሽ ታያለሽ። የእነሱስ ግልጽ ነው። ያንተ እንዲህ መሆን ምንድን ነው? የሆነ ነገር አናዶኝ ነው። እሺ ምንድን ነው? እባክሽን ቲና ትንሽ ጊዜ ስጪኝ። የሆንከውን ሳትነግረኝ ምንም ጊዜ ልሰጥህ አልችልም። አሁንስ አስጠላሽ። ዳኒ ቲና እኮ ነኝ። አውቃለሁ። በጣም ያስጠላሽ። በጣም ተስፋ መኖሩን አለመኖሩ ሳይሆን የአንቺ ነገሮችን ማበላሸት ነው እያስጠላኛል። አንድ ነገር ማወቅ ያለብን ምን እንደሆነ ልንገርህ። ሁሉን ነገር ያደረግኩት ለአንተ ብዬ ነው። እሱንም ደግሞ ስለምወድህ። ቢሆንማ ኖሮ ቤት ያገኘሽ የመሰለሽ ለጥለሽኝ አጠፊም ነበር። አይ ትንሽ መጥፋት ፈልጌ ነው። እኔም ትንሽ ጊዜ ፈልጌ ነው። እና እንዲህ ይሻላል? አይሻልም? ዳኒ እስካሁን እንዲህ የምታገሰው ለምን ይመስልሃል? ታገሽ እንዴ? አዎ ከዚህ በኋላ የማደርገው ዋጋ ስለሚያስከፍለኝ ነው። ይኸውልሽ እኔ የገባሁበት ጦስ ይበቃኛል። ሌላ ጦስ ውስጥ አንተን አላስገባም። ብቻዬን እንደምወጣው ግን ቃል እገባልሃለሁ። ጥሩ አመሰግናለሁ። ግን አትራቀኝ። መኖርህ ያበረታኛል። እሺ። ደግሞ እህትና ወንድም እንዳልሆኑ እንደምታውቅ እየጠየቀኝ ነው። አንቺ ምንም እንደማታውቂ ንገሪው። አሁን እሱ የሚጠረጥረው ልክ የሆነውንም ልክ ያልሆነውንም ነው። ሄደን አብሬ ካልሆንም ብትለው ግን ራሱን ነው የሚያጠፋው። እሱ ራስ ወዳድ ነው መቼም። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናሌ ቤተሰቦች ላይክ ሼር በማድረግ ለቤት አዲስ ሆናችሁ ደግሞ እንደዚሁም ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ዛሬ ክፍል ትሁት 36 ተለቋል። ትሁትና የሰራተኛዋ የግፈኛው ሚስትና የሰራተኛዋ ፍጥጫ እንግዲህ በሚታወቅ ሁኔታ በጣም አስተማሪና በጣም ተወዳጅ ድራማ በጉጉት የምንጠብቀው ድራማ ነው ማለት ነው። እና እንደሚታወቀው ትሁትን በቃ ካሌብ መሆንሽ ነው እያላት ነበረ። እና መሆንኩ ምን ፈለኩ ውሃ ጠምቶህ ነው እንዴት ትለዋለች። አይ ምግብ ፈልገህ ነው እና መሆንህ ነው አንተ መሆንኩኝ ምን የሆንኩ መስላለሁ ትለዋለች ትሁት። ትንሽ እኮ መረጋጋት ሳይኖርብሽ አይቀርም ትለዋለች። እራት እንዴት ነበር ብሎ ሲጠይቃት አዎ እራት እኮ አልፏል። አሁን ለምንድን ነው የምትጠይቀኝ? አንቺ እኮ ጅንባራ ምግብ የበላሽ ነው የምትመስሊው ሲላት አይመስለኝም፣ የሆነ ሀሳብ ያለህ ይመስለኛል። ምን ሆነህ ነው አንተ? የሚመስለኝማ ካሌብ ውጭ ስለወጣሽ አስደንግጦሻል። በላሁን ውጣ ደስ ብሎሻል ይላታል። ሳትዋረድ ውጣ ትለዋለች። እሺ ይላትና እንግዲህ ይወጣል ማለት ነው። ምንድን ሆኖ ነው ይሄ ልጅ እያለች ግራ ገብቷታል። ያው እሷም ፈዘዝ ብላ ስላያት ትሁት ለምን እንደሆነ ሀሳብ ገብታለች። ጉዱን አልሰማም አይደል እንዴ ሲላል ለትሁት አይ ማን ይነግርሃል ብለህ ነው አባዬ ትለዋለች። እና ግን ድንገት እኮ አላስችላት ብሎ ነግራው እንደሆነ በቃ እሷ ማመን ከብዷት ባይኗ እንዴት እንደምታይ እያሰበች ነው። ስለዚህ እሷ አትነግረውም እያሉ ሽማግሌውና ትሁት ደግሞ እየሳቁ ይገኛሉ። እና ለምን ትካተላለች? የተነገርናት አይበቃም እንዴ? በማየቷ ምን ይፈጠራል እንዴ? ይሄን ያህል ጊዜ አብረው ሲሆኑ እንደዚህ ያለ ሰው ይሆናል ብላ አላሰበችም ነበር። እነሱ ማየትማ ትርፉ በሽታ ነው። ጉዳቸውን እስከ መጨረሻው ድረስ ማየት ነበረ። አባዬ እኔ ከሷ ጋር ክርክር አልፈልግም ትላለች ትሁት። ምግብ ትስራ ሲባል እኛ ሳንቀምሰው በቃ እሷ ታቀምስ እኛ መብላት የለብንም ይላል ሽማግሌው። እና ስለዚህ እኔ አንድ አይነት ነገር ብታበላን ስለዚህ እሷ ጋር ክርክር አይቻልም እያለ ነበር ሽማግሌው። ትሁትና እንግዲህ ሽማግሌው ቡናቸውን እየጠጡ ይገኛሉ ማለት ነው። ካሌብ እንግዲህ ወደ ውጭ ወጣና ዳኒ ይደውላል። ስልክ አልሰራለት ብሎ ተጨናንቋል። በጣም ጭንቀት ላይ ሆኗል። እንግዲህ ዳኒ ስራ ከመስራት ይልቅ ገንዘብን በስርቆት በቃ እከብራለሁ በማለት ገንዘብ እየፈለገ ነበር እዛ ቤት የገባው። እሷንም ቲናንም እንግዲህ የተጠጋት ለገንዘብ ነበር። ስለዚህ አልተሳካለትም።
እንግዲህ ለፍቅረኛ ይደውልና ሆነሽ ነው? ለምን ሆነሽ ነው? ጠፋሽሳ? በሰላም ነው? አልነገርኩም። በቃ ሰፈር እኮ ቀየርኩ። በቃ መንገሬ አስፈላጊ መስሎ አልታየኝም ትለዋለች። ኤዱ ዳኒ እኮ ነኝ እና አውቄሃለሁ ስትለው እየቀለድሽ ነው እንዴ ሲላት፣ አይ ቀልዱን እኮ እየቀለድክ ጨረስክ። ምን ነክቶሽ ነው ፍቅር? እንገናኝና እናውራ ስትለው በቃ ቻው ቻው። የምን መገናኘት ነው እንግዲህ። እየተጨናነቀ ዳኒ ስልኩን ጆሮው ላይ ተዘጋበታለኝ። ትሁትን ዘሎ ስልኩን ሲያወራ ቆይቶ ትሁትን ያንቃታል። በጥፊ ትለዋለች ማለት ነው። እሷም ጎበዝ ናት በጥፊ በማለት እና ሰኪና በማንሳት እንግዲህ በቃ ተረጋጊ ትሁት ተረጋጊ እያላት ነበር። ይህን ነገር ዘወር አድርጊ በቃ ሌሉ ሄዳ ጠፋችን የምላርገ ካዲያ ምን አገባኝ እና ለዚህኛይቱም ልንገራ እንደ ጉዲህን እያለችው ነበር ትሁትን። ለነገሩ እኮ በቃ ጥቅምህ አልቆብሃል። አንቺ ብቻ ነሽ ሁሉን ነገር የምታውቂውና ስለዚህ አንቺ ነሽ የምትነግሪያት። እውነት ተደብቆ የሚቀር ይመስልሃል ነበር? ሚስጥርህን የሚጠብቀው አንተ ብቻ ነህና ሌላው ሰው ይጠብቃል ብለህ አትስብ። ጫፌን ትነካኝና ችግር ውስጥ ነው የምትገባው። ውጣልኝ፣ ማናገር አልፈልግም እያለችው እንግዲህ ትሁት ጎበዝ የሆነችው ጀግና ሰኪናን በመያዝ አስፈራርታ ተቤት አስወጥተዋለች ማለት ነው። ዘሎ ዝም ብሎ ንቅስ ያረጋት ግራ ገብቷት ነበር። እንግዲህ ለአንቺ ነሽ ለፍቅረኛ የነገርሻት አንቺ ነሽ የምትሆኒው በማለት እሱም ተደናግጦ እሷ ቤት ቀይር ያለሁ ታንተ ለመራቅ መስሎኝ ትልና እሷም እንግዲህ ትታው ሄዳለች ማለት ነው። አባዬ እንግዲህ ኤዴን እንዳላጣ ተፈራለሁ ብሎ ለሽማግሌው ያማክረዋል። መፍራትም አለበት ልጅ ፍራ እንጂ እና ፍራ ለምንድን ነው አባዬ? እንድትጠነቀቃት ነው። ከምኑ ይላል ከእሷ ጋር ከሚያጋጭ ሁሉ በቃ አባባኔ እሷን ተማጣት በሞት ይሻለኛል እያለ ነበር። እሷ ጋር አልከፈለችም እንዴ ይሻላል ብለህ ነበር እንዴ? እሷማ ያደረገችው ነገር የለም። ለኔ ፍቅር ብላ ያደረገችልኝ ነገር የለችም። አንተም እንግዲህ እንደዛ እንዳትሆን መጽሐፍ አንብብ በተሻለ አቅም። በቃ እኔ አልገባኝም ሲለው በቃ መጽሐፍ ማንበብ ትችላለህ እንዲገባ እየጨነቀኝ መቸሱ ነውና አባዬ ይላል። እንግዲህ ዳኒ ግራ ገባው። ሁሉ ነገር ግራ ገባው ማለት ነው። ምክንያቱም በቃ ተሁለቱም እንትን ታቲናም ከዛችም ከሊዲያም ብቻውን ቀረ ማለት ነው። ስለዚህ እኔ አላውቅም እንዴት እሷን እንዳላጣት ምን ማድረግ አለብኝ ሲለው ሽማግሌውም እኔ አላውቅም በቃ ብሎ ነው መልስ የሰጠው። ስለዚህ ማንም ምክር ሊሰጠው አልቻለም። ገንዘብ መፈለግ ይሄን ያህል መስዋዕትነት ሰርቶን የሚያገኘት የሚያክል ነገር የለም። ምክንያቱም እሱ ገንዘብ ፍለጋ ያችንም እንትን ሲል በቃ ያችንም ደግሞ አለውሽ እያለ እንጋባለን ገንዘብ ላገኝና በሚል ሰዓት እንግዲህ እሷንም እየራቃት ይገኛል። በቃ ተሁለቱም ሊወጣ ይችላል ማለት ነው። ቲና እንግዲህ ትመጣና አባዬ በቃ ብቻ ልጠይቅህ ነበረ። ምንድን ነው ልጄ ሲጠይቅኝ ካሌብን መፍታት አልፈልግም ትላለች። በእርግጥ እኮ አጥፍቻለሁ ተጸጽቻለሁኝ እኔም ልርዳሽ እያለ ነበር ሽማግሌው። አባዬ በቃ አንተ ይቅር በለኝ አስታርቀኝ ተነሽ የኔ ልጅ። እሺ እኔ ይቅር ብለሽ ችግር የለውም። ካሌብ ግን በራሱ ጊዜ ነው ይቅር የሚልሽ እኔ ስላልኩት አይደለም ይላታል ሽማግሌው። አባዬ በቃ ከዚህም በኋላ ምንም ብለኝ እሺ እለዋለሁ እያለች ነበር። በጣም ጥሩ ነው ብትስማሙም ባትስማሙም ቤት የለቃችሁ እኮ ትወጣላችሁ ሲላት፣ አይ ቤቱንም አልለቅም እዚህ ቤት እኮ ብዙ ትውስታዎች አሉኝ ስለዚህ አልወጣም ከዚህ። በአዲስ ቤት እንግዲህ ብዙ ትዝታዎች ስለሚኖሩ እዛ ወጣችሁ መኖር ትችላላችሁ። ነገር የታለሽ ይቅር ምልሽ አይመስለኝም።
ሽማግሌው እንግዲህ ለቲና ምን እያላት ነበረ? አንቺ በቃ ይቅር በለኝ አባዬ ስትለው፣ አንቺን እኮ እንዴት ይቅር ልልሽ አልችልም፣ ምክንያቱም ጥፋትሽ ብዙ ነው። አንቺ ደግሞ ለልጅ ሚስት የምትገባ አይደለሽም እና ለምን አታስታርቀኝም? አንተ እኮ ነው ማስታረቅ ያለበት ስትለው ነበር። እኔ ለልጅ የማይሆነውን አላስታርቅም እና አንቺ አትረቤም፣ ለልጅ ሚስት አትሆንም፣ አትመጠኘውም እያለ ከቤት ትወጫለች ሲላት፣ እኔም ደግሞ ከቤት አልወጣም፣ ቤቱንም ማለቀቂ አልወጣም፣ ብዙ ትውስታዎች አሉብኝ፣ ከዚህ አልወጣም እያለች ነበር። ሽማግሌውም ትወጫለሽ እያላት ነበር ያለው። እኔ የምፈራው ለካሌብ እንዳትገሊው ነው ብሎ ሲላት፣ እዴ ነፍሰ ገዳይ፣ አይ ነፍሰ ገዳይማ አይደለም ልጄ፣ ነፍሰ ገዳይ ቢሆን አንቺን ነበር የሚገልሽ አባዬ፣ በቃ ተግርህ ስር ዝቅ ብዬ እኮ ነው ይቅርታ ያጠየኩ፣ ይቅርታ አላረክልኝም እንደ እያለች ነበር። ሽማግሌው እንግዲህ ቲና በቃ ተኛ አንቺ ተፋችኝ እኔ ላንብብበት ሲላት፣ ጥላት ሄሪና ትሁት ክላስ የካሌብን ልብስ እያጣጠፈች፣ አንቺ የሱ ብቻ ልብስ ነው እንደ ያለ የመሰለሽ? ሁላችንም እኮ አለ እና የዳኔንና አንቺን እንዳጥፍልሽና እንዳጥብልሽ ነበር የፈለግሽው? አይ እሱንማ ልብሱን እያጣጠፍሽ ካሌብን አገኛለሁ ብለሽ አስበሽ ከሆነ ተሳስተሻል እያለቻት፣ ቲናና ትሁት ተፋጠዋል ማለት ነው። አንቺ ተዚህ ክላስ ለምን አትወጭም? አንቺ በቃ እኔ እኮ ታንቺ የተሻለ እዚህ ክላስ ለመግባት እቅድ ያለኝና እንግዲህ እንዳንቺ እያለ መሆን ጥሩ ነው እና የባልሽን ልብስ ሳጥፍ ተናደርሽ እንዴ ስትላት፣ በቃ እንግዲህ አንቺ ካሌብን መቼም አታገኘውን ስትላት፣ አንቺን እኔ አላማዬ ስራ ነው እሱን ማሳደድ አይደለም እና ስራ ቢኖርሽ አንቺ እኮ በቃ ታይፈልጉሽ አንቺ እዚህ የተቀመጥሽ ነሽ እኮ፣ ቢያንስ እኔ እንዳንቺ ስራ ፈት አይደለሁም እና ስራ ብትሰሪ ሁሉን ነገር ትረሽ ነበር፣ እኔ ጎበዝ ነኝ እያለች ትሁትም እንግዲህ መልስ እየሰጠቻት ትገኛለች። በግድ የተቀመጥሽ ሰው ነሽ እኮ ውጭ እየተባልሽ ነበር አንቺ ትሁት፣ በቃ ያገኘሁሽ እንደሆነ አለቅሽም እያለቻት እንግዲህ ቲና ልታስፈራራት ብትሞክር፣ ትሁት ግን ጀግናና ጎበዝና በስራዋ የማታፈር የማትደራደር ሰራተኛ ቢሏት ምን ቢሏት ሰራተኛም ቢሏት ምንም ቢሏት የማታፍርበት ትሁት እንግዲህ አንቺን ባገኘሽ በቃ አንቺንም ሁላችሁንም ነው ማጠፋችሁ፣ ያሳካልሽ፣ በቃ ውጭ አንቺ ቀሽም እያለች ትሁትም እንግዲህ አንቺ መስሚያ የለሽም ውጪ፣ እኔ ስራ የለስራበት፣ እኔ ስራ ፈታ አይደለሁም፣ ስራ ቢኖርሽ እኮ ትንሽ እንትንቲ ነበር ትማሪ ነበር፣ አንቺ ግን ተጥፋትሽ አትማሪም፣ በቃ አንቺ ልብሱን እያጣጠፍሽ ካሌብን አገኛለሁ ብለሽ ከሆነ ተሸውደሻል፣ መቼም ቢሆን አይሳካልሽም፣ አታገኘውም እያለቻት ነበር ቲና። እንግዲህ ትሁት በስራዋ የማትደራደርና ለስራዋ የማታፍርበትን እኔ ሰርቼ በላቤ ጠብ አድርጌ ነው የማገኘው፣ እናንተ ግን የምፈልጉት የሰው ገንዘብ ነው በማለት እየተነገረቻት ነበር። እንግዲህ ዳኒ ቤት ይመጣና ስልክ እየደወለ ስልክ አልነሳለት ሲል ግራ ገብቶታል። ትሁትም ትመጣና እንግዲህ ቲና ዳኒ መሆንህ ነው ትለዋለች። ምን ነው እና የእነሱ እኮ ግልጽ ነው፣ አንተ መሆንህ ነው ደግሞ ምንድን ነው እያለችው ነበር። የሆነ ነገር ገጥሞኛል፣ ምንድን ነው? እባክሽን ቲና ትንሽ ጊዜ ስጭኝ፣ የሆንከውን ማታነግረኝ እኔ ጊዜ ልሰጣ አልችልም ሲል፣ በቃ አሁንስ አስጠላሽኝ ቲና፣ እኔ እኮ ቲና ነኝ፣ እንዴት ይሄ ልትለይ ትችላለህ? በቃ አሁንስ በጣም አስጠላሽ፣ በጣም ነው ያስጠላሽኝ ይላትና ጠሏት ይወጣል። ግራ ገባት። እሷ ምንድን የተፈጠረው ነገር ሊነግራትም አልቻለም። ጊዜ ስጭኝ እያላት ነበረ። ከዛም በኋላ እየሮጠ ይመጣና ትሁትን ምን ልትሰራ መጣሁ? ውለታሽን ፈልጌ ነው የመጣሁት። እሺ ይቅር ብያለሁ ውጣ ትለዋለች። አንድ ነገር ልነግርሽ ፈልጌ ነበረ። እባክሽን እኮ ካሌብ እንዲመርጥ አድርጊልኝ፣ ከሊዱ ላይ አይኑን ያንሳልኝ። ስለዚህ እንደዛ ተማረ ኤዲንን ቢወስድብህ እኮ ወሰደብኝ ብለህ የማውራት የለህም። ይሄ እኮ የራሱ ቤት ነው። ጥፋቱን እንድትነግሪኝ ሳይሆን እኔ ፍላጎቴ ልኩን ትነግረዋለች። እና አንቺ አይኑን እንዲያነሳልኝ ከኤዲን ላይ አንቺ ከካሌብ ጋር እንዲታስማሙ፣ በቃ እሱ ጋር ሚስት ሆኜ እንዲቀመጥ ነው እንደፈለከው። አንቺ እኮ የሆነ በቃ ተሳዳቢ እየሆንሽ ነው የሄድሽው እና ከእናንተ ጋር እየዋልኩ ምን ልመስል እችላለሁ? እንዴ እናንተው ነኝ እያለችው ነበር። ውጣልኝ አሁን እባክህ፣ እንዴት ነው ጭንቀት የማይገባሽ ትሁት እያላት ነበር። ውጣልኝ በቃ እያለችው እንግዲህ ይወጣል። እሷም
በአስቀድማ መክረዋለች፣ ነግረዋለች፣ አልገባውም። ስለዚህ አሁን ላይ ምንም ልትነግረውን ወይንም መፍትሄ ልትሰጠው አችልም ትሁት ማለት ነው። አስቀድማ አስጠንቀቀዋለች፣ ይቺ ልጅ አትሆንህም በማለት ማለት ነው። ሽማግሌውና እንግዲህ ካሌብ ሳቅ እየሳቁ ነበረ። ዳኒ መሆንህ ነው ታግዘሃል፣ በሰላም ነው። ኤዲን እኮ ስልኳ አልሰራልኝ አለ፣ ደግሞ ሰፈር ቀይራለች በማለት ለሽማግሌው ይነግረዋል። ለእኔ እኮ ትደውላለች፣ እንግዲህ ለእኔም እየደወለች ነው እያሉ ለሁለታቸውም እየደወለች ነው እንዴ? አዎ ዛሬ ደውላልኝ ነበረ እያለ እንግዲህ ብድግ ብሎ ተናዱ ይሄዳል። ሽማግሌው ልጅና አባት እንግዲህ እየሳቁ ይገኛሉ። አንተ ነፍሳ አይማርም ይለዋል። እና የት ሄዳ ነው? አረ እኔ እኮ አልደወለችልኝም። ውሸትህን ነው እንዴ? የምርህን እኮ መስሎኝ ነው እያለ ሽማግሌውም ይስቃል። አልደወለችም፣ ከኔ ጋር እኮ አንደዋወልም እያለ ነበር ካሌብ። እውነትም ትክክል አድርገሃል። እኔ በቃ ብድሬን ለማናደድ እየመለስኩ ነው የኔ ልጅ ጎበዝ በማለት ሁላቸውም እየሳቁ ይገኛሉ። አሁን ላይ እነሱ እንግዲህ ዳኒንና ቲናን እነሱን በማሳደድ እና እነሱን በማናደድ የተራቸውን ወንፈላቸውን እየከፈሉ ይገኛሉ ማለት ነው። ዳኒ እንግዲህ በቃ ተግዟል ማለት ነው። አሁን ይመጣ መሆንህ ነው የሆንከው ነገር አለ ዳንኤል። ሰላም ነህ ካሌብ ይለዋል። ኤደን ደወለችልህ? አልደወለችም። ለአንተ ትደውልልሃለች እንዴ? ዛሬ አልደወለችልኝም ካሌብ። እኔ ሊዱ ሚስቴ እንድትሆን እፈልጋለሁ። መቼም እዛ ግብታት ዝቤ ልታመጣት አችልም። እኔ በሷ ቀልድ ያላቅም ቁም ነገር እኮ ነው ማወራ። ግን እኮ ልጅቷ የሚቀለድባት ልጅ አይደለችም። በቅርቡ ሚስቴ ትሆናለች። ግን አንተ እዚህ መጎለት እኮ ምንም አይሰራ። ተፍተፍ ማለት አለብህ። አንተ ተንተፋትፈህ ምን ያመጣ ይለዋል። እና ስለዚህ ያመጣሁትን ብር ብታይማ እንግዲህ ሚስትህን በዚህ ልክ መበደል ትክክል ነው ብላ ታስባለህ? እኔ በድያት አሁን አንተ ይለዋል። ግን እኮ እንዳየኸው ነበረ። ቢሳካላችሁ ቤቱን ወስዳችሁንን እኛን ልጥሉ ነበር። አንተ መልካም ለመሆን አትሰብ። አሁን ምንም ነገር እንዳታወራ። እኔ ታንተ ወሬ አልፈልግም። መስማት ግን ትችላለህ። እኔ ኤዴንን በጣም እወዳታለሁና ስለዚህ አንተ ቤት ለቤት ትትርመጠመጥ እንዳታልፍህና ስራ ብትሰራ ይሻልሃል። መልካም ቤት የማልቀንም ብሎት ካሌብም ጥሎት ይሄዳል ማለት ነው። ዳኒም እንግዲህ ያው አንገቱን በማቀርቀር ሀሳብ ገብቶታል፣ ግራ ገብቶታል፣ እንዴት እንደሚሆን ጨንቆታል ማለት ነው። እና አሁን ላይ ሁላቸውም ማንም ተጎኑ ሊሆን አልቻለም። በነገራችን ላይ ስራ መስራትን የሚያክል ነገር የለም። ስራ ያስከብራል፣ ነጻነት ያኮራል እንደሚባለው ለሰው ልጅ ስራ በጣም አስፈላጊ ነው። ገንዘብ ተኪስ በማጣት ብዙ ነገር ማጣት ይመጣል እና የሰው ልጅ ጤናና ፊያ ኑሮት ስራ መምረጥ የለብንም። በተሻለና አቅም ከስርቆት ይልቅ ሰርተናት የምናመጣት ገንዘብ ለኛም በረካ ይኖራታል ብዬ አስባለሁ። ዳኒ ግን እሷንም ቲናንም አለሁሻችንም አለሁሽ እያለ ቲናን ለገንዘብ ቀርቦ ቲናም አልሆነችውም። አሁንም እንግዲህ ለትሁት ይመጣና እንዲያሰለቸው ሽኮ አውቃለሁ። አሁን የምትናገረውን ነገር ተናገር። እዚህ ቤት የሚወራው ምንድን ነው? ስለ ቲናና ስለ እኔ የሚወራ ነገር ምንድን ነው? እስቲ ንገሪኝ። ምክንያቱም ሁኔታቸውን ስላየሁት ታውቂያለሽ። ንገሪኝ እስቲ ምንድን ነው? ቢያውቁስ ምን ልታደርግ ነው? አውቀው ዝም ይሉናል ይላል እና እሄዳለሁ እወጣለሁ አላልክም? እና እንዲያውቁ እየሆኑ ነው እነሱ። ይሄ እኮ ላንተ ምንም ጥቅም የለውም። እነሱ ሊያውቁም ባያውቁም አንተ ጋር የሚቀየር ነገር የለም። አሁን ቆይ ቀጥተኛ ነገር ሀተሽ ነው እንዲህ ይሄንን መልሽልኝ። በእናትሽ ሸመተሽ በቃ ይበቃሻል ትሁት። እና ይሄን እኮ ለማታለል አትሞክር እና አስተካከላለሁ ስትል እነሱ ዝህ ብዙ ነገር እንዳያስተካከሉብህ። ስለዚህ የማውቀው አንድ ነገር ምንድን ነው? እውነት ተደብቆ ያለመቀሩ ነው። ትሁት ይኸውልሽ ሲላት በቃ እኔ የማወራህ ነገር የለም ውጣ ትለዋለች። አሁንም ምንም መልስ ልሰጠው አልችልም። ውጣልኝ ነው። ምክንያቱም በፊት መክረዋለች። ትሁት በትሁት አይፈረድም። አሁንም እንግዲህ ዳንኤል መሆንህ ነው። ኤዴን በይ ቀይራለች። የት ሄዳለች? እና
አላውቅም፣ ግን እኮ እናንተን ሳስተዋውቃት ቤተሰቦቹ ናቸው ብላ በጣም ደስ እንዲላት ነበረ እና ጊዜ መውሰድ ፈልጋ እንደሆነ እና እኔ እና እሷ እንደዚህ ተባብለን እኮ አናውቅም ይላል። ለማናቸውም ላይክ ሼር እያደረጋችሁ ሀሳብ አስተያየት አላችሁ በኮሜንት አሳውቁኝ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።